ዛሬ የማሳያችሁ አይናችሁ ስር የሚጠቁርባችሁና አይናችሁ ስር የሚያብጥ ወይም የሚነፋ ለሚሆን ቡና በማር ትንሽዬ ውሃ አድርጋችሁ በሳምንት 4ቴም 5ቴም ብትጠቀሙ ችግር የለውም። እንደዚህ አድርጋችሁ ተጠቀሙ። የተወሰነ 30 ደቂቃም 20 ደቂቃ ተቆይታላችሁ። ከዛ በኋላ ትታጠቡታላችሁ። አይን ስር ጥቁረት ባይ ባይ። አይናችሁ ስር ጥቁረት ካስቸገራችሁ ተጠቀሙ፣ ትወዱታላችሁ። መልካም ቀን። ላይክ እና ሼሩ እንዳይረሳ። ወዳችኋለሁ። ስለዚህ ቤተሰብ የሚያስፈልገን ይሄኛው ኒስካፌ እና ምንድነው ማር ነው። ከዛ ከኒስካፌ እንደዚህ አርጋችሁ 1 ማንኪያ ታረጋላችሁ። ኦኬ። ከዛ ማር ነው። የትኛውም አይነት ማር መጠቀም ትችላላችሁ። ሚክስ ያው ቤተሰቦቼ ሚክስ እናደርገዋለን በደንብ። ከዛ ቺን ለ2-3 ቀን አራቀንም ይጠቅማችኋል። አሁን ይሄ ባንድ ያጨርሱትም። ለምን ፍሪጅ ውስጥ አታስቀምጡት፣ ከፍሪጅ ውጭ አስቀምጡት። 3 ቀን አራቀንም ይጠቅማል። ይሄ እንደዚህ አድርጋችሁ በደንብ ዳምጡት፣ በደንብ እስኪዋሃድ ድረስ ፋሚሊ። የኛ የኢትዮጵያ ቡና ትንሽ ከርታ ስለሚል ብዙ ጊዜ ለፊታችሁና እንደዚህ ለአይን ስር ምናምን ስትጠቀሙ ይሄኛው ኒስካፌውን ተጠቀሙ። ይሄ አሁን ኦልሬዲ ሬዲ ሆነ። በቃ ይሄው እንግዲህ ውድ ቤተሰቦቼ አሰራሩን እዚሁ ላይ አስቀምጬላችኋለሁ። አይናችሁ ስር ጥቁረት የሚያስቸግራችሁ፣ እብጠት የሚያስቸግራችሁና አይናችን የሚቆጣ ብዙ ጊዜ በተለይ ብዙዎቻችሁ ችግር ብዙዎቻችሁ የምትጠይቁኝ ፊደልዬ አይኔ ስር ያብጣል፣ አይኔ ስር ይጠቁራል፣ አይኔ አንዳንዴ እንዴት ነው የመሸብሸብ ምናምን የሚያጋጥማችሁ አይናችሁ ስር በተለይ ጥቁረትና አይናችሁ ፓምፒ ወይንም እብጥ የሚል አይናችን ስር የሚያብጥ ከሆነ ይሄንን ተጠቀሙ፣ ትወዱታላችሁ። አሰራሩን እዚሁ ላይ አስቀምጬላችኋለሁ። ቡና በማር ወፈር ካለባችሁ ትንሽዬ ውሃም ጠብ አድርጋችሁ ማማሰል ትችላላችሁ። አሁን እንዳታበዙት። ቡናውን በማር ግን ትንሽዬ ውሃ ጠብ አድርጋችሁ